ሰላም ጤና ይስጥልኝ ውድ ቤተሰቦቻችን ወደለቱ ደረሰን አሳዛኝ ሰበር መረጃ እናልፋለን። በአማራ ክልል በሁለት ዓመታት ውስጥ ብቻ በሺዎች የሚቆጠሩ ሴቶች ተገደው እንደተደፈሩ የቢቢሲ የምርመራ ዘገባ ጠቁሟል። ሙሉ መረጃውን የምናስደምጣችሁ ይሆናል። ቢቢሲ በዛሬው ዕለት ህዳር 10 2018 ዓ.ም ይፋ ባደረገው መረጃ መሰረት ከሐምሌ ወር 2015 ዓመተ ምህረት እስከ ግንቦት 2017 ዓመተ ምህረት ባለው ጊዜ ውስጥ ብቻ በሺዎች የሚቆጠሩ ሴቶች በአማራ ክልል ከሚደረገው ጦርነት ጋር በተያያዘ ተደፍረዋል፣ በርካቶችም ለበሽታ ተዳርገዋል ሲል አስታውቋል። የዜና ተቋሙ ለወራት ሲያደርገው በነበረው ክትትል ከፍተኛ ቁጥር ያላቸው ሴቶች መደፈርና የወሲባዊ ጥቃት ሰለባ መሆናቸውን በመረጃው ማግኘቱን ይፋ አድርጓል። ምንም እንኳን እውነተኛው ግጭት ነክ የወሲብ ጥቃት መጠን ሪፖርት ባለመደረጉና ባለመመርመሩ በትክክል ባይታወቅም ቢቢሲ ያሰባሰበው መረጃ ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ 8 ዓመት እስከ 65 ዓመት እድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ያመለክታል። ገለልተኛ መገናኛ ብዙሃን በክልሉ ያለውን ግጭት ለመዘገብ በተጣለባቸው ክልከላና ገደብ ምክንያት ወደ ክልሉ መግባት ባይችሉም የቢቢሲ ናይሮቢ ጋዜጠኞች ቡድን ያስገድዶ መድፈር ጥቃት ተጎጂዎችንና የጤና ባለሙያዎችን በማነጋገር ቀውሱ በሰብአዊነት ላይ እያሳደረፈ ያለውን ጠባሳ የሚመለከት መረጃ አግኝተዋል። በአማራ ክልል ግጭቱ ሲጀመር አንስቶ ሁለቱም ተፋላሚ ወገኖች ያለ ፍርድ ግድያ፣ በህግ ውጭ እስራት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋ እንዲሁም ሰፊ ወሲባዊ ጥቃቶችን ጨምሮ በርካታ የሰብአዊ መብት ጥሰቶችን በማድረስ ይከሰሳሉ። አምነስቲ ኢንተርናሽናልን ጨምሮ የመብት ተሟጋቹ ድርጅቶች መንግስት ተመጣጣኝ ያልሆነ ጥቃት መፈጸሙን የሚያሳይ ማስረጃ እንዳለ አስታውቀዋል። ድርጅቱ ከዚህ በተጨማሪ አማራ ማህበረሰብ በኢትዮጵያ አንዳንድ አካባቢዎች በጸጥታ ኃይሎችና በሌሎች ታጣቂ ቡድኖች ሆን ተብሎ በሚፈጸም ጥቃቶች ኢላማ እንደሆነም አረጋግጧል። ቢቢሲ በአማራ ክልል ስለተፈጸመው ቀውስ መረጃ ለማግኘት 4% ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃዎችን መሰብሰቡን ገልጿል። በእነዚህ ተቋማት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች ያስገድዶ መድፈር ጥቃት እንደተፈጸመባቸው ሪፖርት አድርጓል። ከዚህም ውስጥ 45% የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች መሆናቸውንም ገልጸዋል። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለርግዝናና ለከባድ የስነ ልቦና ቀውስ ተዳርገዋል ሲል ገልጿል። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት አይፈልጉም ሲሉም ገልጿል። ቢቢሲ ያነጋገራቸው የጤና ባለሙያዎች ግጭቱ ከተቀሰቀሰ በኋላ ወሲባዊ ጥቃቶች በከፍተኛ ሁኔታ ጨምረዋል፣ ያለቀሱ በህብራት እየተንቀጠቀጡ ለማውራት እየከበዳቸው ነው የሚመጡት ሲሉ አንድ የጤና ባለሙያ የተጎጂዎችን ስሜት ይገልጻሉ። ሆነም ወደ ጤና ተቋማት የሚመጡ ተጎጂዎች የአጥቂዎቻቸውን ማንነት ለመናገር እንደሚያመነቱና ፍትህን ፈልገው እንደማይመጡ ባለሙያዎች አመልክተዋል። ይህ በከፊል በግጭቱ ምክንያት ህግና ስርዓት በመስተጓጎሉ እንደሆነ ታውቋል። ቢቢሲ ያነጋገራቸው የጤና ባለሙያዎች ለህክምና ወደ ጤና ተቋማት የሚመጡ ተጎጂዎች በርግዝና ፍርሃት ምክንያት መሆኑን ተናግረዋል። ሌሎች ደግሞ ጥቃቱ ከደረሰባቸው በኋላ ዘግይተው ወደ ጤና ተቋማት የመምጣት አዝማሚያ ያላቸው ሲሆን ኤችአይቪን ጨምሮ የአባላዘር በሽታዎች መከላከያ በማይሰሩበት ወቅት ይደርሳሉ። በተለይም በጎጃም አካባቢ ዘግይቶም ወደ ህክምና ተቋም የመምጣት አዝማሚያ ከፍተኛ ሲሆን አብዛኞቹ ተጎጂዎች አፋጣኝ የርግዝና መከላከያ ፖስት ፒል እንዲሁም ኤችአይቪ ቅድመ መከላከል አይወስዱም ብለዋል። ሌላኛው የጤና ባለሙያ ግጭቱ ባሳደረ ትራንስፖርት መስተጓጎልና መንገድ መዘጋት ምክንያት በርካታ ተጎጂዎች የህክምና አገልግሎት ለማግኘት መቸገራቸውን እንደሚገልጹ ተናግረዋል። አንድ ከፍተኛ የጤና ባለሙያ በዚህም የተነሳ የህብረተሰብ ጤናና የማህበራዊ ቀውስ ሊከሰት ይችላል የሚል ስጋት አላቸው። ከጤና ተቋማት በበለጠ መረጃው መሰረት ባለሙያው የኤችአይቪ ስርጭት እንደሚጨምር የሚያሳዩ ምልክቶች አሉ፣ የስነ አእምሮና የስነ ልቦና ችግሮች እጅግ የከፋ ደረጃ ሊያደርስ ይችላል በማለት ስጋታቸውን ሲገልጹም ራሳቸውንም ያጠፉ ተጎጂዎች መኖራቸውንም ጠቁመዋል።
በ2015 ዓ.ም የወጣው የኢትዮጵያ ጤና ሚኒስቴር አሃዛዊ መረጃ የአማራ ክልል ኤችአይቪ ስርጭት ምጣኔ ከ100 ሰዎች 1.1 መሆኑን የሚያሳይ ሲሆን ይህም ከብሔራዊ አማካኝ ምጣኔ ከፍ ያለ ነው። የመድፈር ጥቃት በግጭቱ እየተሳተፉ ባሉ በሁሉም ተፋላሚ ኃይሎች እየተፈጸመ ቢሆንም የጤና ባለሙያዎቹ እንዳስረዱት ከፋኖ ታጣቂዎች በበለጠ ግን የመንግስት ወታደሮችን ማየታቸውን ተናግረዋል። ስማቸው እንዳይጠቀስ የፈለጉና ለመረጃ ቅርብ የሆኑ አንድ የመንግስት ሰራተኛም ከፋኖ ጋር የተያያዙ ጥቃቶች ውስን መሆናቸውን የገለጹ ሲሆን በመንግስት ታጣቂዎች በኩል የሚፈጸሙ የአስገድዶ መድፈር በርካታ መሆናቸውንም ገልጸዋል። አብዛኞቹ አስገድዶ መድፈር ጥቃቶች መከላከያ ሰራዊት ካምፕ በመሰረተባቸውና በሚቆጣጠርባቸው ከተሞች አካባቢ የተፈጸሙ ቢሆንም ባለሙያዎቹ የከተማ ነዋሪዎች የተሻለ ግንዛቤና የጤና አገልግሎት ስለሚያገኙ ጥቃቶችን ሪፖርት የማድረግ አዝማሚያቸው ከፍ ያለ ነውም ሲሉ ገልጸዋል። የጥቃቱ ሰለባ ከሆኑት አንዷ እናት የጥቃቱ ሰለባ ከመሆኗ በፊት በቤተሰቧ ውስጥ እንዳሉ ሌሎች ሴቶች ሁሉ በኦርቶዶክስ ሃይማኖት አስተምሮ መሰረት በተክሊል የማግባት እቅድ ነበራት። ከዚያች ቀን በፊት ወንድ ወይም የወሲብ ግንኙነት አላውቅም ነበር ትላለች። አበላሽተውኝ ሄዱ፣ ቢገሉኝ ይሻሉኝ ነበር ስትልም ምሬቷን ገልጻለች። የተፈጸመባትን ግፍም ስታስረዳ ቤተሰቦች መንገድ ዳር ወድቄ ያገኙኝ። የ18 ዓመቷ ትግስት የምዕራብ ጎጃም ነዋሪ ስትሆን የመድፈር ጥቃቱ ከመፈጸሙ በፊት በቤተሰቦቿ ሻይ ቤት ተሰራ እንደነበርም ገልጻለች። ጥር 2016 ዓ.ም ሻይ ቡና ለማለት የሚመጣ ወታደር ተደጋጋሚ ጉንተላ ሲያደርስባት ስነ ስርዓት ያዝ በሚል የሰጠችው ምላሽ ለደረሰባት ጥቃት ዋነኛ ምክንያት እንደሆነም ታምናለች። ቆይ አሳይሻለሁ ብሎ ዝቶብኝ ወጣ። ምሽት አካባቢ ከስራ ወደ ቤት ስትመለስ ትግስት ቀን ላይ የጎነተላትን ጨምሮ 3 ወታደሮች መንገድ ላይ አድፍጠው እንደጠበቋትና መንገድ ዳር በደቦ እንደደፈሯትም ትናገራለች። ቤተሰቦች ስቆይባቸው እኔን ፍለጋ ሲወጡ መንገድ ዳር ወድቄ ያገኙኝ ስትል ታስታውሳለች ትግስት። ቤተሰቦቿም ወዲያውኑ እንደደረሱ አፋፍሰው ወደ ጤና ጣቢያ ወሰዱኝ። እዚያም 5 ቀን ቆየው። ጥቃቱ ከተፈጸመባት ጊዜ አንስቶ ትግስት በሰዎች እና በውጭ ዓለም ፍርሃት ተሸብቤ ከቤት መውጣት እንደማትችል ትናገራለች። ፍርሃት ስላደረብኝ ስራውን ተውኩት። ወታደሮችን ሳይ በጣም ፈራለሁ፣ ወንዶችንም ሳይ ፍርሃት ያድርብኛል፣ እሸሻለሁ ትላለች። ጥቃቱ ከደረሰባት ከዓመታት በኋላ ትግስት የምታውቀው ህይወት እንዴት እንደምትሰቃቀለ ስትገልጽ ከእጮኛዋ ጋርም መለያየቷንና ምን እንደተፈጠረ ምክንያቷን እንዳልነገረችውም ትገልጻለች። በተስፋ መቁረጥ ስሜት የተዋጠችው ትግስት ራሷን ለማጥፋት ብትሞክርም ቤተሰቦቿ በጊዜ ደርሰው አትርፈዋታል። ከዚህ ጊዜ በኋላ ትግስት በተደጋጋሚ ራሷን ለማጥፋት አስባ እንደነበርና ሳትደብቅ የተናገረች ሲሆን ነገር ግን ለቤተሰቦቿ ራሷን ለማጥፋት በድጋሚ እንደማትሞክር ቃል መግባቷንም ተናግራለች። ተራራው ሚዲያም እንዲህ አይነት አጸያፊና አረመኔያዊ ድርጊት የሚፈጽሙ አካላትን ለህግ እንዲቀርቡ የሚመለከተው አካል ወይም ህግ ካለ ትግስት ፍትህ እንድታገኝ በአክብሮት እንጠይቃለን።